ቀርባችሁ እንደገና ወደ ኋላ ትመለሳላችሁ። ዘምራችሁ እንደገና ትዘፍናላችሁ። ይቺ ደብረ ጽዮን የጽዮን ከተማ የጽዮን ተራራ ምንኛ ውብ ብትሆን ነው እያልኩ ይገለጻል። ከወገኖቻቸው አንዳንዶቹ ክርስትናን በመቀበላቸው ክርስቶስን በማመናቸው በመጠመቃቸው በመቁረባቸው ብዙዎቹ ተናደው ነበር። መከራው እየበዛ ነው፣ መገለሉ እየበዛ ነው። ግን አንድ ተስፋ አላቸው። አምላካቸው ቶሎ መጥቶ ስለሚወስዳቸው ያርፋሉ። እናንተ በእነሱ ቦታ ብትሆኑ ትመለሳላችሁ። ወደዚህ ጨለማ ትሄዳላችሁ፣ ወደዚህ ብርቱ እሳት ትሄዳላችሁ። ወደዚህ ብርሃን መግባት ትፈልጋላችሁ ወይስ ወደዛችኛው አስፈሪ ጨለማ? ከዚህ ቅዳሴ መውረድ ናይት ክለብ ውስጥ መገኘት እንዴት አታውረደን እኮ ነው የሚባለው። ይህን ብርሃን አይተን የሌላውን ጨለማ ወመንፈስ ቅዱስ አሐዱ አምላክ አሜን። ደርሳችኋል በሚል ርዕስ እንማራለን። ሐዋርያው ቅዱስ ጳውሎስ በረከቱ ረድኤቱ አማላጅነቱ በሁላችን ይደርና ደገኛይቱ በተባለች በዕብራውያን መልእክቱ ወአንትሙሰ በጻሕክሙ ኀበ ጽዮን፣ እናንተ ግን ወደ ሕያው እግዚአብሔር ከተማና ወደ ጽዮን ተራራ ደርሳችኋል ይላል። ለዚህ ነው ርዕሳችንን ደርሳችኋል ያልነው። ይህቺ የዕብራውያን መልእክት ከይሁዲ እምነት ወደ ክርስትና ከቀድሞዋ እግዚአብሔር በሲና ተራራ ተገልጦ ከመሰረታት ከይሁዲ እምነት ወደ አዲሲቷ ሃይማኖት ወደ ክርስትና ለገቡት ክርስቲያኖች የተጻፈች መልእክት ናት። ልብ በሉ፣ ከይሁዲ እምነት ወደ ክርስትና የመጡ አዳዲስ ክርስቲያኖች የተጻፈች መልእክት ናት። እኒህ ሰዎች ልብ በሉ፣ ከግዝረት ወደ ጥምቀት ነው የቀረቡት። ከፋሲካው በግ ወደ ክርስቶስ ሥጋና ደም ነው የመጡት። ከኦሪት ወደ ወንጌል ነው ፈቀቅ ያሉት። ከብሉይ ወደ ሐዲስ ነው የመጡት። ይሄ ብዙዎችን አስከፍቷቸው ነበር። በይሁዲ እምነት የሚኖሩትን አስከፍቷቸዋል። ከወገኖቻቸው አንዳንዶቹ ክርስትናን በመቀበላቸው ክርስቶስን በማመናቸው በመጠመቃቸው በመቁረባቸው ብዙዎቹ ተናደው ነበር እና ምን አደረጉባቸው? መከራ አጸኑባቸው። ከዋሉበት አላሳደር ካደሩበት ደግሞ አላስውል አሏቸው። ሽታቸውን እንኳን ጠሉባቸው። አዲስ ባመኗት ክርስትና ምክንያት መከራ በዛባቸው። መከራው ጠነከረባቸው። ከምኩራብ አባረሯቸው። ይሄ ብቻ አይደለም፣ ከማህበራዊ ሕይወትም ለዩአቸው። ከቤተሰብ አወጧቸው። ከስብስባቸው አራቋቸው። እንግዲህ መከራው ጸናባቸው፣ ፈተናው በዛባቸው፣ ቅጥቀጣው ታከታቸው እና ምን ማድረግ ጀመሩ መሰላችሁ? ካመኑት ብዙዎቹ መከራው ስለበዛባቸው ፈተናው ስለጸናባቸው ካመኑት እምነት ልብ በሉ ከደረሱበት ሕይወት ከሚመላለሱባት መንፈሳዊ ማዕረግ ወደ ኋላ ማፈግፈግ ጀመሩ። እንዴ ያመናት ሃይማኖት መከራ ልታመጣብን ነው እንዴ ማለት ጀመሩ እና ወደ ኋላ ከሰሙት ወንጌል ወደ ኋላ ከሚቀበሉት ቁርባን ወደ ኋላ ከሚሰሙት ወንጌል ወደ ኋላ ከሚዘምሩት ዝማሬ ማፈግፈግ ጀመሩ። ቅዱስ ጳውሎስ ይሄን ምን ብሎ ገልጾታል? እኛ ግን ነፍሳቸው ሊድኑ ከሚያምኑት ነን እንጂ ወደ ኋላ ከሚያፈገፍጉት አይደለንም አለና ቅጩን ነገራቸው። እንደውም ጻድቅ በእምነት ይኖራል፣ ወደ ኋላ ቢያፈገፍግ ግን ነፍሴ በእርሱ ደስ አይላትም አለ። እንዳያፈገፍጉ መከራቸው። እንደውም ምን አላቸው? በአንዳንዶች ዘንድ ልማድ እንደሆነው መሰብሰባችንንማ አንተው፣ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህንን አድርጉ አለና በአጽንኦት መከራቸው። የሚገርማችሁ እዚህ ዕብራውያን መልእክት ላይ ወደ 6 ጊዜ ተጠንቀቁ ይላቸው። በመከራው ምክንያት ተሰቀው እንዳይመለሱ፣ ቅጥቀጣው ሲበዛባቸው ከሃይማኖት እንዳይወጡ፣ ከጽናታቸው ፈቀቅ እንዳይሉ ወደ 6 ጊዜ ተጠንቀቁ ይላቸዋል። 3 ነገር ነው የሆነባቸው። አንደኛ በተለያየ ነገር እያገለሏቸው ከማህበራዊ ኑሮ እየለዩቸው ፍቅር አሳጧቸው፣ ጥላቻ በዛባቸው። ሁለተኛ ከምኩራባቸው ስርዓት ከሚፈጽሙባቸው ቦታዎች አባረሯቸው። ባገኟቸው ቦታ ሊወግሯቸው ሞከሩ።
ድብደባው በዛባቸው። ሁለቱም ታግሰው ኖረው ነበር ጥቂት ጊዜ። መከራውም ይብዛ፣ መሰደዱም ይብዛ፣ መንገላታቱም ይብዛ፣ መሰቃየቱም ይብዛ። አንድ ነገር ግን ተስፋ አድርገው ነበር። ምን ነበር ይሄ ነገራቸው? አምላካችን ቶሎ መጥቶ ስለሚወስደን ከመከራው እንገላገላለን ነው አሰቡ። ልብ በሉ፣ መከራው እየበዛ ነው፣ መገለሉ እየበዛ ነው። ግን አንድ ተስፋ አላቸው። አምላካቸው ቶሎ መጥቶ ስለሚወስዳቸው ያርፋሉ ብለው ተስፋ አድርገው ነበር። ቢጠብቁት ሆኖ አይመጣም፣ ዘገየባቸው። እንደነሱ ሐሳብ ቢጠብቁት አይመጣም፣ አረፈደባቸው። ቢጠብቁት መከራው እየበዛ እሱም እያረፈደ ምን ተስፋ አለን? አሁን ተስፋ ይቆርጡ ጀመር። እናንተ በእነሱ ቦታ ብትሆኑ ምን ትሆኑ? ይህን ዘመን አይመስልም? ይሄ ዘመን መገለሉ ሲበዛ፣ መገፋቱ ሲበዛ፣ መከራው ሲበዛ፣ ስደቱ ሲበዛ፣ እሱም የዘገየ ሲመስለን የበለጠ እንጠነክራለን ወይስ እንሰበራለን? የበለጠ እንቆርባለን ወይስ እንትወዋለን? የበለጠ ይሰለቸናል ወይስ እንደገና ይናፍቀናል? ሁል ጊዜ እንመጣለን ወይስ የእንደ ነገሩ አገልግሎት እናገለግላለን? ይህን ዘመን አይመስልም? መከራው በዛ። እነሱ አምነዋል፣ ቤተሰቦቻቸው አላመኑም። በቤተሰቦቻቸው ምክንያት ተከድተዋል። ታዲያ ምን ያሉ? ያሰቡት መድህን ደግሞ ቶሎ የሚመጣ መስሏቸዋል። ቢጠብቁ አረፈደባቸው። ከዛ ምን አሉ? ማፈግፈግ ወደ ኋላ መመር። እንደውም ምን አላቸው? ሊመጣ ያለውም ይመጣል አይዘገይም አላቸው። 10ኛው ምዕራፍ ላይ ተውት፣ ጠብቁት፣ አይዘገይም ይመጣል አላቸው። እና ብዙዎቹ በሚያሳዝን ሁኔታ ካመኗት ሃይማኖት፣ ከደረሱባት ማዕረግ፣ ከወደዷት ክርስትና፣ ከሚቆርቧት ቁርባን፣ ከሚዘምሯት መዝሙር ትተው እንደገና ወደ ይሁዲነታቸው ተመለሱ። ከጥምቀት እንደገና ወደ ግዝር፣ ከፋሲካው በግ ከክርስቶስ ሥጋና ደም እንደገና በግ ወደ መግዛት ተመለሱ። ያሳዝን። እንዴት ካለ ማዕረግ እንደሚወርዱ ተመልከቷቸው። እና ቅዱስ ጳውሎስ አሁን ያበረታታቸው ፈለገና ክብራቸው፣ ልዕልናቸው፣ የተዘጋጀላቸውን አዲስ ሕይወት እያሳየ ያበረታታቸው ገባ። ምን አላቸው? እናንተማ እናንተ ግን እናንተ ይኸው ደርሳችኋል እኮ አላቸው። ወዴት? ወደ ሕያው እግዚአብሔር ከተማና ወደ ጽዮን ተራራ ምን ብላችኋል? ደርሳችኋል አላቸው። ደርሳችሁ ትመለሳላችሁ ነው የሚላቸው። ቀርባችሁ እንደገና ወደ ኋላ ትመለሳላችሁ። ዘምራችሁ እንደገና ትዘፍናላችሁ። አሸብሽባችሁ እንደገና ትደንሳላችሁ። ጭምት ሆናችሁ እንደገና ተጣዮች ትሆናላችሁ። ቆርባችሁ እንደገና ታፈርሳላችሁ። ድንግል ሆናችሁ ኖራችሁ ባለቀ ሰዓት ዘማውያን ትሆናላችሁ። ሊመጣ ሲል ትሄዳላችሁ። ሊሰጣችሁ ሲል እጃችሁን ታጥፋላችሁ። ሲፈልጋችሁ ትጠፋላችሁ። እንደዚህ እኮ ነው የሚላቸው። ደርሳቸው እጁን እኮ ነው የሚላቸው። ጠቁማቸዋል። ጽዮን ሁለት ተራሮችን ይህን በደንብ ሲገልጽላቸው ታዲያ ወደ ማብራሪያው ሲገባ ምን አለ? ሁለት ተራሮችን ያነጻጽርላቸው ጀመረ። አንደኛዋ ትተዋት የመጧት ተራራ፣ ሁለተኛዋ ጉዞ የጀመሩባት ተራራ። ትተዋት የመጧት ተራራ እግዚአብሔር በሚያስፈራ ግርማ የተገለጠባት ተራራ፣ ሥርዓተ ኦሪት የተሰጠባት ተራራ፣ በሚያስፈራ እሳትና ጨለማ የተገለጠባት ተራራ ማናት? እሷ ደብረ ሲና ናታ። እሱን አመጣን። ደብረ ሲና ብቻ አይደለም፣ ደብረ ጽዮንን ደግሞ አሳያቸው። ያቺ ትተዋት የመጧት፣ ይቺ የሄዱባት፣ ያቺ ቀድሞ የኖሩባት፣ ይቺ አሁን የሚመላለሱባት፣ ያቺ ትላንትናዋ፣ ይቺ ዛሬዋ። ሁለቱን ያነጻጽርላቸው ገባ። እንዴት አድርጎ ያነጻጸረ መሰላችሁ? ዕብራውያን ምዕራፍ 12 ከቁጥር 18 ይጀምራል። ምን ይላል? ሊዳሰስ ወደሚችል ወደ እሳት፣ ወደ ጨለማ፣ ወደ አውሎ ነፋስም፣ ወደ ጭጋግም፣ ወደ መለከት ድምፅም፣ ወደ ቃሎችም ነገር አልደረሳችሁምና አላቸው። አሁን የደረሳችሁት ሊዳሰስ ወደሚችል እሳትና ጨለማ አይደለም የደረሳችሁት። ወደ ጭጋግ አይደለም፣ ወደ አውሎ ነፋስም አይደለም፣ ወደ መለከት ድምፅም አይደለም። አልደረሳችሁም ወደዚህ አላቸው። እና ወዴት ነው የደረሱት? ወደ ሕያው እግዚአብሔር ከተማና ወደ ጽዮን ተራራ ነው የደረሳችሁት አላቸው። ሁለቱን ተራራ አነጻጸረላቸው። ደብረ ሲና ከሚዳሰስ እሳት ጋር፣ ደብረ ሲና
ከሚዳሰስ ጨለማዋ ጋር፣ ደብረ ሲና ከብርቱ አውሎ ነፋሷ ጋር፣ ደብረ ሲና ከሚያስፈራው ግርማዋ ጋር፣ ከመለከት ድምጿ ካስፈሪ የመላእክት ግርማ ጋር ገለጸላቸው። በዛች በደብረ ሲና እግዚአብሔር ያሳያችሁ ምእመናን የሚዳሰስ እሳት ነበር። የሚዳሰስ እሳት እንኳን አይታችሁ ሰምታችሁ ታውቃላችሁ? በደብረ ሲና የነበረው እሳት የሚዳሰስ እሳት ነበር። አንድ ሁለተኛ የሚዳሰስ ጨለማ ነበረ። ምን ያህል ብርቱ እንደሆነ ተመልከቱት። የሚዳሰስ ጨለማ ታይቷል፣ በደብረ ሲና ታይቷል። ሁለተኛ እዩ እሳት ነው፣ ግን ጨለማውን አያሸንፈውም። እሳት ጥሎ ብርሃን አለው። ይህ እሳት ግን ብርሃን የለውም። እሳት እያለ ብርቱ ጨለማ አለ። ወይ ጨለማው እሳቱን አላሸነፈው፣ ወይ እሳቱ ጨለማውን ድል አነሳው። እሳቱን ጨለማው አብረው ነው የሚኖር፣ ያቃጥላል፣ ግን ብርሃን የለውም። ምን ያክል አስፈሪ እንደሆነ ተመልከቱት። የሚገርማችሁ ደግሞ ብርቱ አውሎ ነፋስ አለ። እሺ አውሎ ነፋሱ ቢያንስ እሳቱን አጠፋው፣ ኧረ አጠፋው። ደግሞ ጭጋግ አለ፣ ጨለማው እሺ ቢያንስ ጭጋጉን አይሸፍነው። የጭጋጉንን ብርታት ተመልከቱት። እንዲህ ባለ ጨለማ ውስጥ ጭጋጉ እንኳን ይታያል። ምንኛ የሚያስፈራ ወገኖቼ! እንዲህ ባለ ብርቱ ጨለማና እሳት ነበር እግዚአብሔር የተገለጠላቸው። አሁን አይሁድ ከይሁዲ እምነት ወደ ክርስትና የገቡት አዳዲሶቹ ክርስቲያኖች አሁን መመለስ ከፈለጉ ወዴት መሰላችሁ የሚመለሱት? ወደዚህ ጨለማ ነው የሚመለሱት። መመለስ ከፈለጉ ወደዚህ እሳት ነው የሚመለሱት። መመለስ ከፈለጉ ወደዚህ ብርቱ አውሎ ንፋስ ነው የሚመለሱት። እናንተ በእነሱ ቦታ ብትሆኑ ትመለሳላችሁ? ወደዚህ ጨለማ ትሄዳላችሁ? ወደዚህ ብርቱ እሳት ትሄዳላችሁ? ወደዚህ ወደ አውሎ ንፋስ ትሄዳላችሁ? ወደዚህ ጭጋግ፣ ወደዚህ ጨለማ ትገባላችሁ? ለዚህ እኮ ነው ደርሳችኋል ብሎ ሌላ ተራራ፣ ሌላ ከተማ ያሳያቸዋል። ማናት እሷ? የእግዚአብሔር ከተማ እሷ ጽዮን ናት ይላቸዋል። ይውላችሁ እቺን ጽዮን ደግሞ ትንሽ ላስጎብኛችሁ። ብዙዎቻችን እቺን አድራሻ በደንብ ስለማናቃት አንናፍቃት፣ አንተጋላት፣ አንጋደልላት። ስለ ጽዮን በአንደበት ከመነገር በህሊና ከመዘከር በላይ ናት ይላሉ አባቶቻችን። ጆሮ ሰምቷት አያውቅ፣ ዓይን አይቷት አያውቅ፣ ቅኔ ዘርፏት አያውቅ፣ ብዕር ጽፎ ጨርሷት አያውቅም። በሰው ህሊና ያልታሰበች ናት። እግዚአብሔር ብቻ እና የእግዚአብሔር ክቡራን ያዩት ያወቋት ይቻላል። አንድ ሊቅ አንድ ሰው አይቷት ይላል 70 ዘመን ይፈዝባታል ይላል። እያደነቃት እኮ ምን አይነት ውብ ከተማ እንደምትሆን አስቧል። እንደውም አባ ጊዮርጊስ ዘጋስጫ ምሳሌ ስላላገኘሁላት ፈጽሜ አዝኛለሁ አላት። ምሳሌ የሚስተካከል የሚፎካከር የሚደራደር ምንም ነገር ስላጣሁላት አዝኜባታለሁ። አዝኜ ይቺ ደብረ ጽዮን የጽዮን ከተማ የጽዮን ተራራ ምንኛ ውብ ትሆን ነው እያልኩ የገለጻት። ወገኖቼ ብዙ ወጣቶቻችን ስለዚች ከተማ ከተነገረን በላይ ስለ አሜሪካና ስለ ዋሽንግተን ዲሲ ብዙ መረጃዎች ስለሰበሰብ ኢትዮጵያ ውስጥ ሰው ሆኜ ከምኖር ይልቅ ዋይት ሃውስ ውስጥ ሳር ሆኜ በበቅል ይሻለናል የሚሉ ወጣቶች አፍርተናል። የመረጃው ብዛት ያቺን ከተማ አስረስቷታል። ወገኖቼ ይህቺን ከተማ ተመልከቷት። ጨለማ የሚባል የለባትም። እቺኛዋ ከጨለማዋ ጋር ያቺስ ጨለማ የሚባል የለባት። እንኳን ጨለማ ይህቺ ፀሐይ እንኳን አትወጣባትም። እንኳን ጨለማ ይህቺ ጨረቃ እንኳን አትሽከረከርባትም። ነቢዩ ኢሳያስ ፀሐይና ጨረቃ ሊያበሩላት አያስፈልጋትም ይላታል። ፀሐይ ማትወጣባት፣ ጨረቃ ማትሽከረከርባት፣ ከዋክብት በሰሌዳዋ ላይ የማይነጠፉባት ይህቺ ከተማ ምንኛ ውብ ከተማ ነው። ግን ብርሃኗ ቅዱስ ዮሐንስ በራእዩ ስለዚህች ብርሃኗ ሲናገር ምን ይላል? ብርሃኗ መብራቷ አምላኳ ነውና ይለናል። አቤት ምን አይነት ከተማ የሆነ አምላኳ የሚያበራላት! የማያጥበረብር ብርሃን፣ የማይበዘብዝ ብርሃን፣ የማያቃጥል ብርሃን፣ ከተማይቱ የብርሃን ሿሿቴ ያለባት፣ የብርሃን ጎርፍ የሚጎርፍባት ምን አይነት ከተማ ናት! የውሃ ኃይል ማመንጫ ማያስፈልጋት፣ በፈረቃ የማይጠፋባት፣ የትኛውም ጨለማ የማይሸንፈው የሚያስደንቅ ብርሃን ወደዚች ደርሳችኋል ይላቸዋል። ወደዚች ብርሃን መግባት ትፈልጋላችሁ ወይስ ወደዛችኛይቱ አስፈሪ ጨለማ? ኦርቶዶክሳውያን ደርሰናል እኮ። መከራው ሲበዛ የበለጠ ልንጨምር ይገባል እንጂ መመለስ አይገባንም። ወደፊት እንጂ ወደ ኋላ የለም። መመለስ የለም፣ መፍራት የለም፣ ማጉረምረም የለም፣ መሸበር የለም።
በየትኛው መከራ እንሽበር። የሞት ፍርሃት አያስፈራንም። ማሪሳቅ የሞት ፍርሃት ያላዋቂው ሰው ያውከዋል ይላል። የሞት ፍርሃት የለብንም፣ አንታወክም። ወደፊት ደርሳችኋል እኮ ጥቂት ነው እኮ የቀራችሁ። እዚች ቤት የተጣላችሁ ሁሉ መስኮቷን ታዩታላችሁ። የብርሃኑ መሰላል ተዘርግቶ ታዩታላችሁ። መላእክቱ ሲወጡ ሲወርዱ ታዩታላችሁ። የምር ከኖራችሁ ታዩታላችሁ። ይህቺ መቅደስ የዛችኛይቱ መስኮት ናት። እዚህ መጣን። ምንኛ ሀብት ነው ወገኖቼ! ይህችን ዓለም ተመልከቷል። ቅዱስ ዮሐንስ በራእዩ እንደጠቀሳት የምድሪቱ መከር ጠውልጓል እኮ ነው የምለው። ጠውልጋለች እኮ ኦርቶዶክሳውያን አታዩት? ወይማለች እኮ ውበት የላትም፣ ደምግባት የላትም። ምን ዓለም ተቀባብታ እንጂ አታምርም። በመሰብሰቢያው አዳራሽ ጽሕፈት ቤት በተባበሩት መንግስታት በር ላይ እንዲህ ብላ ሰቅላ ለጥፋለች። የሰው ልጆች ጦራቸውን ማጭድ ሰይፋቸውንም ማረሻ ያደርጋሉ ብላ ለጥፋለች። ውብ ነው ስታዩት፣ ግን ውሸት ነው። ሰይፉን ኒውክሌር አድርጋዋለች። ጦሯ ማውደሚያ አድርጋ ከፍ አድርጋለች። ውሸቷን ነው ውብ የምትመስለው። ሕንፃውን ፎርጅድ ነው። አንዳች ነገር ቢነካው ተደርማሽ ነው። እነዚያን ሁለቱን ማማዎች አታስታውሱ? ምን አይነት ውብ ከተማ ናት የምንሄድባት። ከስላለች እኮቺ፣ ጠቁራለች እኮቺ። የጳውሊን ራእይ አታስታውሱም? የአባ ጳውሊ ሲጸልይ ነጫጭ ርግቦች ወጡ። ምንድን ናቸው እኒህ አለው? በአንተ ቆብ የሚወለዱ የአንተ ልጆች ናቸው አለው። ነጭ ናቸው መጀመሪያ። ደስ አለው። ትንሽ ቆየና ደግሞ እንደገና ጸለየ፣ ሱባኤ ያዘ፣ አለቀሰ። እንደገና ሌሎች ርግቦች ወጡ። አካላቸው ነጭ ነው፣ ክንፋቸው ግን ጥቁር ነው። እነዚህ ደግሞ ምንድን ናቸው ብሎ ጠየቀው ይላል። እርግብስ ናቸው። ግንስ ኃጢአትንም ጽድቅንም እውነትንም ሐሰትንም እግዚአብሔርንም ሰይጣንንም ዓለምንም መንፈሳዊውንም እየደባለቁ የሚኖሩ ያንተ የቆብ ልጆች ናቸው አለው። ደነገጠ። አሁንም አልተውም፣ እንደገና ቀጠለ። ሶስተኛ ጊዜ ጥቋቁር እርግቦች ሲወጡ ተመለከተ። እንባው ጠብ እያለ ጌታ ሆይ እነዚህስ ማን ናቸው አለው። በቆብ የምትወልድስ ልጆችስ ልጆቼ ናቸው። እነዚህ ግን በመጨረሻው ዘመን የሚወጡ ከመኳንንት ጋር በማለዳ ማዕድ የሚሳተፉ ሐሳስያነ ሲመት ሹመት ፈላጊዎች በፍቅረ ነዋይ የተቃጠሉ በዚህ ዓለም ያበዱ የመጨረሻ ዘመን ጥቋቁር ልጆች ናቸው አለ። አለቀሰ። ይህ ጥቁር የነገሰ አይመስላችሁም? በዚህ ዘመን ላይ ጠቁራለች እንላችሁ ውጡን ጥቁር። ለዚህ ነው መኃልየ ሰሎሞን ላይ ያለችው ሙሽሪት ፀሐይ መልኬን አክስሎታልና እንደውም እንዳታዩኝ እኮ የምትለው እሷ ናት። ምን ትታያለች? ከስታለች፣ ጠቁራለች፣ ነፍራለች። ያችኛዋ ዳማ ከብርሃኗ ጋር እንደገና ወደ ዓለም ትመለሳላችሁ። ምን ምርኩዝ፣ ምን ተስፋ፣ ምን ደስታ ልትሰጣችሁ! አንዴችን ቀምሳችሁ እንዴት ትወጣላችሁ? እዚህ መጣል አይሻላችሁ? ወገኖቼ በደብረ ታቦር ታስታውሳላችሁ? ሦስቱን የምስጢር ደቀ መዛሙርት ይዞ ጌታችን ወደ ደብረ ታቦር ይዟቸው ወጣና ብርሃነ መለኮቱን ገለጸላቸው። ከዛ በኋላ ቅዱስ ጴጥሮስ አንድ አስደናቂ መልስን የመለሰው ምን አለ? እባክህን ከዚህ አታወርደን አለው። ያን ብርሃን ከቀመሰው በኋላ ማን ይወርዳል? አታወርደን እኮ ነው። ከዚህ ቅዳሴ መውረድ፣ ናይት ክለብ ውስጥ መገኘት እንዴት አታወርደን እኮ ነው የሚባለው። ይህን ብርሃን አይተን የዓለሙን ጨለማ፣ ይህን ቃል ሰምተን የክርስቶስን ቃል ሰምተን እንደገና ጨለማ የሆነ የአክቲቪስቶች ቃል ህዝብን የሚያፋጅ እንደገና እንሰማለን። እንዲህ ካለ ክብር ወርደን አታወርደን እኮ ነው ያለው። ያው ሰዎች እንዴት እንደገና ይወርዳሉ? ዓለማዊነት ውስጥ መውረድ፣ ክፉ ስራ ውስጥ መውረድ፣ ፍቅር ማጣት ውስጥ መውረድ፣ እልህኝነት ውስጥ መውረድ፣ ይህንን ነው የሚላቸው። አልወርድም። አንድ መናኒ እንደነበር ይነገራል። እጅግ የባለጠጋ ልጅ ነው። አባቱ አንቱ የተባለ የከበረ ነው። የክርስቶስን ባለጠግነት ግን ሲያይ አባቶችን ተከትሎ ወደ መናኔ ገባና በተመስጦ መኖር ጀመረ ይላል። ከጥቂት ዓመታት በኋላ የተወደደው ባለጸጋው አባቱ ሞተ። ወደ ገዳሙ መልእክት ደረሰው። ምን የሚል መልእክት ደረሰው? ባለጸጋው አባት ሞቷልና ናና ሀብቱን ወረሰው አሉት ይላል። እሱ ምን ብሎ መለሰ መሰላችሁ? አባቴ ከመሞቱ ከረጅም ዓመት በፊት እኔ ስለሞቱ አልወርድም ብሎ መለሰላቸው ይላል። የትኛው ሀብት አስጎምጅታችሁ ትወርዳላችሁ? ከዚህ የሚበልጥ ብርሃን ማን ሊሰጣችሁ ትወርዳላችሁ? እዚህ ቤት ካለው የብርሃን ልብስ በላይ ምን አይነት ልብስ ፈልጋችሁ ትወርዳላችሁ? እዚህ ካለው የህይወት ምግብ በላይ የትኛው ምግብ ሊያጠግባችሁ እንደገና ትወርዳላችሁ? አንወርድም። ይኸውላችሁ ወደዚህ ከፍታ ወጥተው ከፍ ያሉ ሰዎች
ዓለም ታንስባቸዋለች። ለዚህ ነው ለመለየት ከዚህ ሥጋ ለመለየት የሚጓጉት ዓለም ስለምታንስባቸው እኮ ነው። ትጓጓላችሁ እናንተ? እንደው ጠይቃችሁ እስኪ ብዙ ጊዜ ወጣቶችን ጉባኤ ላይ ጠይቃለሁ ይሄን ጥያቄ። በዚህች ምሽት ብትሞቱ ይሻላችኋል? በዚህች ምሽት የዚህ ከፍ ብሎ ያለው የአሜሪካ ቪዛ ቢመታላችሁ የቱ ይሻላችኋል? ቪዛ ወይስ ሞት? እንዳትፎክሩ አደራችሁ። ደግሞ እናንተ ስንከላከል መከራ እንዳንደር። እሺ ጥያቄውን ልቀይረው። ወደ ክርስቶስ ብትሄዱ ይሻላችኋል? ወደ ጆ ባይደን? ምን ነው አሁን ገባችሁ ነገሩ በደንብ? ወደ ክርስቶስ አላችሁ። ቅድም ብትሞቱ ስላችሁ ለምን ዝም አላችሁ ታዲያ? እና በሞት ካልሆነ በምን በአውሮፕላን ልትሄዱ ነው ወደ ክርስቶስ? ሄሮኒመስ የተባለ ልጅ ምን ይላል መሰላችሁ? እቴ ሞት አንቺ ደጃፉን ካልከፈትሽልኝ በቀር የአምላኬን ፊት ለማየት መዝለቂያ የለኝም ይላል። የአምላካችንን ፊት ለማየት መዝለቂያችን እኮ ሞት